አባ ሆይ እነሳለሁ እወድቃለሁ እነሳለሁ እወድቃለሁ ምን ላድርግ አላቸው። እሳቸው ጥያቄውን ከሰሙ በኋላ ያቀረቡት መልስ ምንድነው? መጀመሪያ ጥያቄን አስተካክለው እነሳለሁ እወድቃለሁ እነሳለሁ እወድቃለሁ ብለ መጨረሻም በውድቀት አታጠቃለሁ። ይልቁኑ ገልብጠውና እወድቃለሁ እነሳለሁ እወድቃለሁ እነሳለሁ በል መጨረሻ ላይ ተነስተ ትቀራለህ ነው የሚሉት። አንዳንድ ጊዜ ምን ብለን ልናስብ እንችላለን? እኔ እኮ መውጣት ፈልጋለሁ ከዚህ ኃጢአት እንዳልወጣ የሚያደርገኝ ሰይጣን ነው ሚል ሰው ይኖራል። ልክ ነው። ሰይጣን ኃጢአት እንድንሰራ ሊያደርገን ይችላል። አስገድዶ ግን ማንንም ሰው በኃጢአት እንዲወርቅ ሊያደርግ አይችልም። ዋና የሚባሉ የዝሙት ኃጢአቶች የሚመነጩት አብዝቶ ከመመገብ ነው። ከዚህ የተነሳ የሶሪያ ቤተክርስቲያን ሊቃውንት ራሱ ምንድነው የሚሉት? ምግብና መጠጥ የዝሙት ማቀጣጠያ ነዳጆች ናቸው ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ታዳሚዎቻችን በያላችሁበት እንደምን አላችሁ? እንግዲህ በዛሬ ዝግጅታችን ባጭሩ ለማየት የምንሞክረው ከተደጋጋሚ ኃጢአት ወይም በሌላ ቋንቋ ሱስ እያልን ከምንጠራው ነገር ለመውጣት ምንድነው ማድረግ ያለብን የሚለውን ጥያቄ በተመለከተ አጭር ሀተታ ነው የምናቀርበው። እንግዲህ ብዙ ኦርቶዶክሳውያን ክርስቲያኖች ትልልቆችም ትንንሾችም ወጣቶችም ሌሎችም ጭምር እጅግ በጣም የሚጨነቁበት የሚወዛገቡበት ግራ የሚጋቡበትና ሕይወታቸውን ወደ አላሰቡት አቅጣጫ እንዲመሩ ተጽዕኖ ውስጡ የሚወድቁበት አንዱ ምክንያት እንዴት አድርጌ ነው ከተደጋጋሚ ኃጢአት የምወጣው የሚለውን ጥያቄ መልስ በመፈለግ ላይ እንደሆነ ይታወቃል። አንዳንዶች ተስፋ ይቆርጣሉ። ከሚያደርጉት ድርጊት ተነስተው ተስፋ ወደ መቁረጥም ተሻግረው ራሳቸውን እስከ ማጥፋት ድረስ የሚደርሱ ሰዎች አሉ። ሌሎች ደግሞ ምንም እንኳን ነፍሳቸውን ከስጋቸው እንዲለይ ባያደርጉ እንኳ በዚህ ምድር ላይ በብዙ ጭንቀት ውስብስብ በሆነ ሁኔታ የሚኖሩ ሰዎች አሉ። አንዳንዶቹ ደግሞ በቃ እኔ መውጣት አልችልም የማልጠቅም ሰው ነኝ ምናምን ብለው ራሳቸውን በቪክቲም ሜንታሊቲ ውስጥ ከተው የሚኖሩ ሰዎችም አሉ። በዚህ ምክንያት ምንድነው ማድረግ ያለብኝ ብለው የሚጠይቁ በጣም ብዙ ስለሆኑ ምንድነው ማድረግ ያለብን ከዚህ ከተደጋጋሚ ኃጢአት ለመውጣት? በተለይ አሁን ይሄ ተደጋጋሚ ኃጢአት ሲባል ኖርማሊ ሁሉንም ነገር ኮንሰርን ያደርጋል። አንዳንድ ሰው በግብረ አውናን በምንለው ወይም በተለመደው በእንግሊዘኛ ቋንቋ ማስተርቤሽን በምንለው ሊሆን ይችላል። አንዳንዶቹ ደግሞ ክፉ ፊልም በማየት ሊሆን ይችላል። ወይም ከዛ ከፍ ብለው ደግሞ በዝሙት ግብር ውስጥ ሆነው ሁሉ የሚኖሩ ሰዎች ሊኖሩ ይችላሉ። በሌላ አቅጣጫም እንግዲህ በተለያየ አይነት መንገድ ደጋግመን የምንሰራቸው ኃጢአቶች ይኖራሉ። እነዛን ኃጢአቶች ለማቆም የተወሰነች ደረጃም ጥረት አድርገንም ሊሆን ይችላል። ያን አድርገንም ማቆም ወደ አለመቻል የሚወስዱ ስሜቶች በእኛ ሕሊና ውስጥ እንዲያይሉ ሁነውብንም ሊሆን ይችላል። ስለዚህ እንደ ክርስቲያን በዚህ ሁኔታ ውስጥ ያለን ሰው ምንድነው አድቫይዝ የምናደርገው? እንዴት ሆኜ ልውጣ ቢል ምን አይነት ምክር ነው የምንሰጠው ለሚለው ጥያቄ በመጀመሪያ ደረጃ ታላላቅ የቤተክርስቲያን ሊቃውንት የሚናገሩት አንተ ከውስጥ ደጋግመ የምታደርገው ነገር ትክክል አለመሆኑን ተቀብለ የሚጠበቅብህን ጥረት እያደረክ እስከሆነ ድረስ ከዛ ድርጊት ባትወጣ እንኳን ለምሳሌ በየትኛውም ሱስ ውስጥ ዝሙት በማድረግ ሊሆን ይችላል፣ በትዕይንተ ግብረ ዝሙት ሊሆን ይችላል። ከዛ ከፍ ብሎ በሰዶማዊነት ግብር እንኳን ያለ ብትሆን ድርጊቱ ትክክል አለመሆኑን ተረድተ ለመውጣት ጥረት እያደረግ ነፃ ለመሆን እስከ መጨረሻው ነፍሳችን ከስጋችን እስኪለይ ጊዜ ድረስ ልንተጋ ልንጋደል የሚገባ መሆኑን ሊቃውንት አባቶቻችን ያስተምራሉ። ስለዚህ የመጀመሪያው ነጥብ እሱ ነው። አልወጣውም፣ ደጋግሜ እወድቃለሁ፣ መልሼ እንደገና እነሳለሁ፣ መልሼ እወድቃለሁ፣ እነሳለሁ፣ መልሼ እወድቃለሁ። ስለዚህ እኔ ልወጣ የማልችል አይነት ሰው ነኝ ብለን ከዛ ችግር ለመውጣት የምናደርገውን ጥረትና ተጋድሎ ልናቋርጥ አይገባንም። ብፁዕ ቅዱስ አቡነ ሽኖዳን አንድ በዚህ አይነት ድርጊት እጅግ በጣም የተፈተነ ሰው መጥቶ ጥያቄ ጠይቋቸው ነበረ። አባ ሆይ
እነሳለሁ እወድቃለሁ፣ እነሳለሁ እወድቃለሁ፣ ምን ላድርግ አላቸው። እሳቸው ጥያቄውን ከሰሙ በኋላ ያቀረቡት መልስ ምንድነው? መጀመሪያ ጥያቄን አስተካክለው እነሳለሁ እወድቃለሁ፣ እነሳለሁ እወድቃለሁ ብለህ መጨረሻም በውድቀት አታጠቃለሁ። ይልቁኑ ገልብጠውና እወድቃለሁ እነሳለሁ፣ እወድቃለሁ እነሳለሁ ብል መጨረሻ ላይ ተነስተህ ትቀራለህ ነው የሚሉት። እስከ መጨረሻው ጊዜ በዛ መንገድ እየተጋደልን ምን ሄድ ከሆነ ከየትኛውም በጣም ኮምፕሊኬትድ ነው፣ ውስብስብ ነው፣ ሊፈታ አይችልም፣ መፍትሄ የለውም፣ ጠባብ ነው መንገዱ ብለን ከምናስበው መንገድ መውጣት እንችላለን። ስለዚህ የመጀመሪያው ጉዳይ እሱ ነው። ይሄን መረዳትና በዚህ መንገድ ራስን ማስጓዝ ያስፈልጋል። በሌላ በኩል የተያዝንበትን ኃጢአት ደጋግመን ከማድረጋችን የተነሳ ሰይጣን የሚያመጣብን ፈተና ምንድነው? ድርጊቱን ሲምፕሊፋይ ወደ ማድረግ በጣም ቀላል ወደ ማድረግና ምንም እኮ ችግር የለውም ብለን ኖርማላይዝ አድርገን እንድንቀበለው ኃጢአትነቱን እንድንረሳ ወደ ማድረግ ሊወስደን ይችላል። እንደዛ አይነት ድርጊት ውስጥ ከገባን በጣም በጣም አደገኛ ውስብስብ ውስጥ ነው ምን ሆነው። ስለዚህ እሱን ሊቃውንት በሙሉ ይቃረናሉ። ኃጢአትን ኖርማላይዝ ማድረግ በነገራችን ላይ የፈለገ ኃጢአት ቀላል ቢሆን ወይም ትንሽ የሚባል ኃጢአት እንኳን ቢሆን ኖርማላይዝ ማድረግ በጣም አደገኛ ችግር ነው የሚያመጣው። ሶሎሞንም አስግሩ ለነ ቆናጽለ ንዑሳነ እለያማስሉ አጸደ ወይንነ ብሏል። የወይኑን ስፍራ የሚያበላሹ ጥቃቅን ቀበሮችን አስወግዷቸው ወይም አጥምዳችሁ ያዟቸው ይላል ሶሎሞን። ይሄ በትርጓሜ ጥቃቅን የሚባሉ ትንንሽ ኃጢአቶች አሉ። እነዚህ ጥቃቅን ኃጢአቶች ናቸው ትልልቅ ኃጢአቶችን በኋላ ጎትተው የሚያመጡት። ስለዚህ በየትኛውም ተደጋጋሚ ኃጢአት ውስጥ እንሆን፣ በየትኛውም ያልተፈቀደ ድርጊት ውስጥ እንሆን፣ መጀመሪያ ድርጊቱ ትክክል አይደለም፣ ኃጢአት ነው፣ የተከለከለ ነው የሚለውን በሙሉ ልባችን ልንቀበል ይገባናል። እንደዚያ ካልሆነ ሰርጌስ የተባለ የህንድ ቤተክርስቲያን ሊቅ የተናገረው እድል ፈንታ ሊገጥመን ይችላል። ሰርጌስ ምንድነው የሚለው? በባህር ላይ የምትሄድ መርከብ ትንሽ የቀዳዳ ካላት እድል ፈንቷ ሁለት ነው ይላል። አንደኛው በዚያች ቀዳዳ የሚገባው ውሃ መርከቡን ወይም ይሰብረዋል ወይም ደግሞ ያሰምጠዋል ይላል። ይሄ ለክርስትና ምሳሌ ሆኖ ነው የሚቀርበው። አንድን ክርስቲያን በመርከብ ምሳሌ አድርጎ ይችን ዓለም ደግሞ በባህር ምሳሌ አድርጎ በዚህ ዓለም ላይ በምንጓዝበት ጊዜ በጣም ጥቃቅን የሚባሉ ኃጢአቶችን እየለመድን ከሄድን ወይ ሰብረው ያጠፉናል ወይም አስምጠው ያጠፉናል። እድል ፈንታችን በሁለቱም አቅጣጫ ቢሆን መጥፋት ነው። ስለዚህ ልናደርግ የሚገባን የመጨረሻው ስራ ምንድነው? የትኛይቱም ጥቃቅን የምትባል ኃጢአት ወደኛ እንዳትገባ እሷን መከላከል አለብን። አባ ማርቆስ የተባለ አባትም ከዚህ የተነሳ ነው እንግዲህ ጥቃቅን ኃጢአቶች በጣም ትልልቅ ችግሮችን ስለሚያመጡ ምን ይላል? ሰይጣን ትንሽዬዋን ኃጢአት የበለጠ ትንሽ አድርጎ ያሳየናል፣ ካለበለዚያ ወደ ትልቁ ኃጢአት ሊያሻግረን አይችልም ይላል። እና ይሄ የሚያመለክተው በጣም ትንሽዬዋን ኃጢአት በጣም ትንሽ ናት፣ የበለጠ ቀላል ናት፣ እንዴ እኮ ኖርማል ናት፣ ከሌላው አንጻር አታያትም እንዴ ብለው ሪላቲቭሊ በጣም ትንሽ እንደሆነ አድርገን እንድናስብና በዛ ኃጢአት እንድንሰምጥ ያደርገናል። ስለዚህ በህሊናችን ከክፉ ድርጊት ወይም ከተደጋጋሚ ኃጢአት መውጣት ፈልጋለሁ ብለን ስናስብ ያን ደጋግመን የምናደርገውን ነገር ኖርማላይዝ ከሚያደርግልና ራሳችን ነፃ ማድረግ አለብን። የምናደርገውንም ነገር ቀላል ነው፣ ትንሽ ነው ብሎ ለህሊናችን እንደዚህ አይነት ትርጓሜ ከመስጠትም ራሳችንን ማዳን አለብን። ስለዚህ ይሄ ሌላኛው መፍትሄ ነው የቤተክርስቲያን ሊቃውንት የሚያቀርቡት ማለት ነው። ሌላው ማንኛውም ኃጢአት በራሳችን ኃይል ብቻ ሊወገድ አይችልም። ይህንንም መረዳት በጣም አስፈላጊ ነው። እኔ ከዝሙት መውጣት ፈልጋለሁ የሚል ሰው ቢኖር ወይም ከማያቸው ክፉ እይታዎች መውጣት ፈልጋለሁ ወይም ከመፈጸማቸው ከክፉ ድርጊቶች መውጣት ፈልጋለሁ የሚል ሰው ቢኖር በራሱ ብቻ ይሄን ሊያደርግ እንደማይችል አስቀድሞ በጥንቃቄና በጣም ከጥልቅ ልቡናው ይሄን ማመን አለበት። በመጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 15 ላይ መድኃኔዓለም ኢየሱስ ክርስቶስ ያለኔ ምንም ልታደርጉ አትችሉም ብሎ ተናግሯል። ስለዚህ የትኛውም ኃጢአት ውስጥ ብንሆን በራሳችን ጥረት፣ በራሳችን ጾም፣ በራሳችን ጸሎት፣ በራሳችን ትጋት ብቻ ልንወጣ አንችልም። ስለዚህ ምንድነው የምናደርገው? አቤቱ ጌታ ሆይ ይህን ኃጢአት አልወደውም፣ ከዚህ ኃጢአት መውጣት ፈልጋለሁ፣ እባክህ ያላንተ ኃይል ከዚህ ኃጢአት ልወጣ አልችልምና የምወጣበትን ኃይል ስጠኝ ብለን
እግዚአብሔር አምላካችን ከዛ ኃጢአት የምንወጣበትን ኃይል እንዲያድለን እግዚአብሔርን በጸሎት ልንጠይቀው ይገባናል። ስለዚህ ሌላ መፍትሄ ሆኖ የሚቀርበው ይሄ ነው። እግዚአብሔርን እባክህ ኃይል ያለው አንተ ጋር ነው። ቅዱስ ጳውሎስ እንደተናገረው ኃይልን በሚሰጠን በክርስቶስ ሁሉን እንችላለን እንዳለው እንግዲህ እሱ ሁሉን እንችላለን ያለው ሁሉን የምንችል ከሆነ ከዚህ ኃጢአት መውጣት እችላለሁ፣ ከርኩሰቴ መውጣት እችላለሁ፣ ደጋግሜ ወደ አለመውደቅ መሻገር እችላለሁ። አንድ ጊዜ ነፃነት ያለበት ህይወት ውስጥ ገብቼ የነፃነት ህይወትን መጀመር እችላለሁ። ለዚህ ግን ያንተ ኃይል ያስፈልገኛል። ያንተ ኃይል ከኔ ጋር ከሌለ የኔ ጥረትና ድካም ብቻውን እኔን ነፃ ሊያደርገኝ አይችልም ብለን መድኃኔ ዓለም ኢየሱስ ክርስቶስ ከተያዝንበት የኃጢአት ወጥመድ እንዲያላቅቀን ኃይሉን እንዲሰጠን በጸሎት በር በኩል እሱን ልንጠይቀው ይገባናል። ይሄ እንግዲህ የቤተ ክርስቲያን ሊቃውንት እንደ መፍትሄ ብለው የሚያቀርቡት ሌላኛው ጉዳይ ነው። ከዚህ ውጭ ሌላኛው ጉዳይ እንዲሁ በተደጋጋሚ ኃጢአት ለወደቁ ሰዎች ቅዱስ ቄርሎስ ዘእስክንድርያ ምንድነው የሚያቀርበው? ደጋግሜ ኃጢአት ሰራለሁ ለሚሉ ሰዎች ደጋግመ ስጋውና ደሙን መቀበል አለብህ ይላል። እንግዲህ ደጋግሞ ስጋውና ደሙን ደግሞ ለመቀበል ደጋግሞ ንስሐ መግባት ያስፈልጋል። ንስሐ በመግባት ሂደት ውስጥ ደግሞ የሰራናትን ኃጢአት የሆነ ብርድ ልብስ ነገር ሳናለብሳት ይሄ እስመ ሰብለከዩ ሃይማኖት ያለብሳ የሚል አለና ሰው ለስህተቱ ሃይማኖትን እንደ መደበቂያ አድርጎ ሊያቀርብ ይችላል። ወይም በሌላ በኩል ደግሞ ልክ አዳም ዕፀ በለስን በበላበት ጊዜ እንዳደረገው ዲዲመስ ዘ ብላይንድ የተባለ ሊቅ እንደሚናገረው ዕፀ በለስን በልቶ እግዚአብሔር ያለበሰው የጸጋ ልብስ በወለቀበት ጊዜ ሮጦ ሄደና የበለስ ቅጠል አገለደመ። ይሄ ማለት የሰራው ኃጢአት በጣም ሲምፕሊፋይድ የሆነች ናት ምናምን ብሎ ቀለል ማድረግና በቃ ብዙ እንዳይካበድ አድርጎ ኑዛዜ ማቅረብ። ይሄ ማለት ልባዊ የሆነ ጸጸት የሌለበት ኑዛዜ ማለት ነው። ከልባችን ሳናዝን ኑዛዜው ራሱ የሆነ ልማዳዊ አይነት ነገር አድርገን እንድናቀርበው አይፈቀድም። በተቻለ መጠን እግዚአብሔር ልቡናችን እውነተኛ የሚጸጸት ልቡና እንዲሰጠን ከልባችን ሆነን ራሳችን እየወቀስን ምናልባት አንዳንድ ሰዎች እንደዚህ ራሱ ለማድረግ ይቸግረኛል የሚል ሰው ሊኖር ይችላል። ይሄ ያለበትን ጉዳት ነው የሚያመለክተው። በነገራችን ላይ እኔ ማዘን እፈልጋለሁ ግን በቃ ኃጢአቱን ስናገር ኖርማል አድርጌ ቀለል አድርጌ ነው የምናገረው፣ ብዙ ያን ያህል ስሜት አይሰማኝም የሚል ሰው ይኖራል። ይሄ የሚያመለክተው ሌላ ነገርን አይደለም፣ ያለንበትን የጉዳት መጠን ነው የሚያመለክተው። ስለዚህ ወደ እውነተኛ የመጸጸት ህይወት እንዲያመጣን ራሱ ልንጸልይ ይገባናል ማለት ነው፣ ወደዚህኛው ራሱ እንዲያመጣን እና ከዚህ ከተደጋጋሚ ኃጢአት ለመውጣት ከልብ በሆነ ጸጸት ወደ እግዚአብሔር ቀርበን እግዚአብሔርን እባክህ አምላኬ ሆይ ይህን ኃጢአቴን ይቅር በለኝ ልንለው ያስፈልገናል። እንግዲህ ታላላቅ ሊቃውንት ይህን በተመለከተም አድቫይዝ የሚያደርጉን ነገር አለ። በተለይ አሁን ማርቆስ የተባለ ባህታዊ አሴቲሲዝም በሚለው መጽሐፍ ላይ ምን ይላል? ንስሐ ያልተገባባት እያንዳንዷ ኃጢአት ወደ ሞት የምታደርስ ናት። ስለዚያች ኃጢአት አንድ ቅዱስ እንኳን ቢጸልይልህ አትጸድቅም ወይም አትድንም ይላል። ምን ማለት ነው ይሄ? አንድን ኃጢአት አውቀ ነው ካደረግነው በኋላ ያን ኃጢአት በልቡናችን ሸምቀን ይዘን መናዘዝ እየቻልን ማለት ነው። ሳንናዘዘው ቀርተን አንድን ቅዱስ እባክህ አማልድልን ብንለው ያ ቅዱስ ስለዚህ ኃጢአት ቢለምንልን ስርየት አናገኝም ነው። ለምን? የግዴታ ያን ኃጢአት አውቀነዋል አለኛ ጋር። ስለዚህ ይቅርታ እንድናገኝ ከዚህ ኃጢአት እግዚአብሔር ይቅርታ እንዲሰጠን መናዘዝ ግዴታችን ነው ማለት። በልባችን ሸምቀን አውቀን ከያዝነው ይቅር አይባልም። ግን ደግሞ ሰይጣን የሸመቀብን ደግሞ ይኖራል። እኛ የምናውቀው አለ፣ እኛ የማናውቀው ግን ያደረግነው ኃጢአት አለ። በሐልዮ ሊሆን ይችላል፣ በነቢዩ ሊሆን ይችላል፣ በገቢርም ሊሆን ይችላል። ሰይጣን በአመሉ ያደረግነውን ድርጊት የማስረሳት ችግር ስላለበት አንዱ ፈተናውም እሱ ስለሆነ በዛ መንገድ በምንናዘዝበት ጊዜ ያደረግነውን ኃጢአት ልንረሳው እንችላለን። የምናስታውሰውን እንናገራለን፣ የማናውቀው ያላስታወስነውን ደግሞ ካህኑ በሚፈታን ጊዜ ኋላ ቀኖናችን ጨርሰን ስንመጣ ሰይጣን ከሰወረው መንፈስ ቅዱስ ካወቀው ከዚያ ሁሉ ኃጢአት እግዚአብሔር ይፍታ ብሎ ስለሚፈታ ለዚያኛው ብዙ ማተራ እናደርግም ወይም ባዘራ አደርገንም። ግን እያወቅን በልባችን የያዝነው ካለ ግን ያ ኃጢአት ቅዱሳን እንኳን ቢለምኑልን እኛ እስከያዝነው ድረስ ይቅርታ እናገኝበትም የሚለውን ነገር እንድናስታውስ ነው። ስለዚህ በንስሐ ጊዜ ከልብ ሆነን ኃጢአታችን ልንናዘዝ ያስፈልገናል የሚለው አንድ ነገር ነው። በሌላ በኩል ደግሞ ቅዱሳን የምንላቸው ራሱ መንፈስ ቅዱሶች አይደሉም፣ ሰዎች ናቸው።
ሰዎች በመሆናቸው ምክንያት የሆነ ጊዜ የወደቁ ናቸው። እንግዲህ በመጽሐፍ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል ተብሎ የተገለጸው ጻድቃን እንኳን ባለመውደቅ አይደለም ጻድቅ የተባሉት። ባለመውደቅ ጻድቅ የተባለ ከፍጡራን መካከል ከመቤታችን በቀር ከሰው ወገን አንድም እንኳን ልናነሳ የምንችለው የለንም። የትኛውም ታላቅ ጻድቅ ወድቆ ነው የሚነሳው። ሶሎሞንን ብናየው በብዙ ኃጢአት ወድቋል። ዳዊትን ብናየው ከዝሙት አልፎ በግድያ በብዙ ኃጢአት ወድቋል፣ ግን ደግሞ ተነስቷል። ስለዚህ ወድቀው ነው የሚነሱት ቅዱሳን። አንተም ወይም አንቺም በተደጋጋሚ ኃጢአት ውስጥ ነው ያለሁት ብለሽ የምታስቢ ወይም የምታስብ የትኛውም ሰው ብትሆን ሶሎሞን ወድቆ መነሳቱን ማሰብ አለብህ። ዳዊት ወድቆ መነሳቱን ማሰብ አለብህ። ከመጽሐፍ ቅዱስ ወጣ ደግሞ ስትል ብዙ አብነት ነው ያለ ለትልቅ ማዕረግ የበቁ እንደው ሌላው ቀርቶ ፈያታዊ ዘይማንን እንኳን ብናየው በቀኝ በኩል የተሰቀለው ወንበዴ እንኳን የነበረበትን ህይወት እናውቃለን። እድሜ ልኩን ሽፍታ የነበረ ሰው ነው። በመጨረሻይቱ የህይወቱ እቅታ ግን መድኃኔዓለም ክርስቶስ እንዴት እንደተቀበለውና ገነት እንዲገባ የመጀመሪያ እንዳደረገው እንግዲህ አስተውሉ። ይሄ ሰው በተደጋጋሚ ጊዜ በሽፍትነት የነበረ ነው። ጽድቅ ነበረው ተብሎ አልተገለጸም። በእኛ ትውፊት የሚነገርለት ነገር አለ። እሱን አሁን አላነሳም። ግን እድሜ ልኩን በኃጢአት የነበረ ሰው ነው። በመጨረሻይቱ ሰዓት ባደረገው ሱታፌ ወይም ልቡ በመመለሱ ምክንያት እግዚአብሔር ይህ ሁሉ ዘመን እንዲህ ስታደርግ ቆይተህ በህይወት እቺን ዓለም ልትሰናበታት ስትል ባቀረብከው ኑዛዜ ምክንያት ይቅርታ ማደርግልህ ይመስላልን አላለውም። እግዚአብሔር እንደዚህ የዓለም ሰዎች በካልኩሌሽን የሚሰራ አምላክ አይደለም። እግዚአብሔር እንዴት ማዳን እንዳለበትም ሰዎች መንገድ የሚነግሩት አምላክ አይደለም። እግዚአብሔር ጠዋት የሚመጣውን በኋላ 11 ሰዓት ላይ ከሚመጣው ጋር እኩል ይቀበላል፣ እኩል ዋጋ ይሰጣል። የሚያየው የልባችንን መጸጸት ነው፣ የልባችን መመለስ ነው። ለዚህ ነው እንደ መጀመሪያ ፈቃዱ አድርጎ እግዚአብሔር ያቀረበልን ነገር ምንድነው? ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 1 ጀምሮ ባለው ምንባብ ላይ እግዚአብሔር እንደዚህ ይላል፣ እኔ እግዚአብሔር ኃጢአተኛው በኃጢአቱ መንገድ ጸንቶ እንዲጠፋ አልፈልግም፣ ይልቁኑ ከኃጢአቱ መንገድ ተመልሶ ንስሐ ገብቶ እንዲጸድቅ ነው እንጂ ይላል። ተመልከቱ፣ ይሄ የመጀመሪያው የእግዚአብሔር ፈቃድ ነው። የመጀመሪያው የእግዚአብሔር ፈቃድ በእኔ ምንድን ነው ካላችሁ፣ በእያንዳንዳችን የእግዚአብሔር የመጀመሪያው ፈቃድ በምንም አይነት ህይወት ውስጥ እንሁን ተመልሰን ንስሐ እንድንገባ ነው። ይቀበለኛል ወይ እንዳትሉ፣ እግዚአብሔር ማንንም ይቀበላል። ከተመለሰ የትኛውንም አካል ነው የሚቀበለው። ለምን ሶዶማዊ ቀርቶ የፈለገ አይነት ገዳይ፣ የፈለገ አይነት ጨፋሪ፣ የፈለገ አይነት አመንዝራ፣ የፈለገ አይነት በኃጢአት ሱስ የተያዘ የፈለገ አሰቃቂ፣ ሌላው ቀርቶ በቀኖናችን በነገራችን ላይ ፈውስ መንፈሳዊ በሚባለው ቀኖና እንደተቀመጠው ከሰው አልፈው ከእንስሳ ጋር ሩካቤ የሚፈጽሙ አካላት አሉ። እነዚያን ሁሉ ይቀበላቸዋል እግዚአብሔር። አሁን በምዕራቡ ዓለም ደግሞ እንደሚታወቀው ሴት ለሴት ወንድ ለወንድ ሴት ለሴት የሚለው በጣም ሲምፕሊፋይድ ሆኗል። ከእንስሳ ጋር መጋባትንም በጣም አሁን እሱን ከፍ ብለው አልፈውታል። ሮቦት ጋር እስከ መጋባት ድረስ ደርሰዋል። በዛ ግብር ውስጥ እንኳን ያሉ ሰዎች ቢመለሱ እግዚአብሔር ይቀበላቸዋል። አይቀበለኝም የሚል መንፈስም በልቡናችሁ ልታሳድሩ በፍጹም አይገባችሁ። ስለዚህ እግዚአብሔር በተጸጸተ ልቡና ሆነን በየትኛውም ሁኔታ ውስጥ ሆነን ብንመለስ እግዚአብሔር እጁን ዘርግቶ ሊቀበለን ዝግጁ ሆኖ ያለ አምላክ መሆኑን ልናስተውል ይገባናል። እንግዲህ ይህንንም በተመለከተ ታላላቅ የቤተ ክርስቲያን ሊቃውንት የሚናገሩታል። አውግስጢኖስ የተባለ ሊቅ ምን ይላል? አንተ ይላል በራስህ ኃጢአት ካልረካህና ያለማቋረጥ ፍጹም እስክትሆን ድረስ ራስን እየለወጥ ከሄድክ እግዚአብሔር ከኃጢአቶች ያነጻል ይላል። መጀመሪያ ምንድነው የሚለው? በራስ በምታደርገው ኃጢአት ልትረካ አይገባም። ማለት ያደረከው ኃጢአት ሳቲስፋክሽን ሊሰጥ በቃ ደስ ብሎ ነገም ልትገመው እንደዚህ አይነት ስሜት ለራስ መስጠት የለብህም። እስክትነጻ ድረስ መጋደል አለብህ። ይሄን ካደረክ እግዚአብሔር ኃጢአትን ሁሉ ነው የሚያነጻል ነው የሚለው እና ይሄን በደንብ አድርገን ልናስታውስ ይገባናል። ስለዚህ ይሄ አንዱ ጉዳይ ነው። አባ ማርቆስ የተባለ አባት ደግሞ ቅድም እንደተናገርኩት ምንድነው የሚለን? አንድ ሰው በማንኛውም አይነት ኃጢአት ውስጥ ወድቆ በየትኛውም አይነት ኃጢአት ውስጥ ወድቆ ይገኝ ያ ሰው በቅንነት ስለዛች ኃጢአት ካላዘነ፣ ልብ በሉ፣ በቅንነት በንጹህ ልቡና ሆኖ ስለዛች ኃጢአት ካላዘነ እንደገና በዚያች ኃጢአት የመውደቅ ዕድሉ ከፍተኛ ነው ይላል። ንስሐ የምንገባበት አንዱ ምክንያት ራሱ ከጥልቅ ልቡናችን ሆነን ስላደረግነው ኃጢአት በምንጸጸትበት ጊዜ እግዚአብሔር ደግመን በዛ ኃጢአት እንዳንወድቅ ኃይል ስለሚሰጠን ጭምር ነው። ስለዚህ ንስሐ መድኃኒት ነው። ወደ ስጋውና ደሙን የምናገኝበት መንገድ ነው። ስጋውና ደሙ ደግሞ ከክርስቶስ ጋር የምንዋሃድበት ነው። ከክርስቶስ ጋር አንድነት የምንፈጥርበት ነው። ከክርስቶስ ጋር አንድነት ደግሞ በምንፈጥርበት ጊዜ እንደምታውቁት ክርስቶስ በእኛ በስጋውና ደሙ ምክንያት ያድርብናል።
እሱ በእኛ ሲያድርብን ኃይል ይሰጠናል። መልሰን ወደዛ ኃጢአት እንዳንገባ በእርሱ ስጋና ደም ይጠብቀናል። አስገድዶም የሚጠብቀን ባይሆንም ማለት ነው። እግዚአብሔር እኛ ኃጢአት እንዳንሰራ ይፈልጋል። አስገድዶ ኃጢአት እንዳንሰራ ግን አይከለክለንም። ስለዚህ አስገድዶ ኃጢአት እንዳንሰራ ባይከለክለንም በጸጋ ግን ይጠብቀናል እግዚአብሔር። ይህን መረዳትና ማወቅ ያስፈልገናል። ስለዚህ ሌላኛው ከተደጋጋሚ ኃጢአት ለመውጣት ልናደርግ የሚገባን ነገር ንስሐ መግባት። መቼ ልግባ ምናምን እኔ እኮ መግባት ፈልጋለሁ ግን እፈራለሁ፣ እንደዚህ የሚሉ ነገሮችን በሙሉ ልንሻገራቸው፣ እኛ የሚጠበቅብንን ነገር እኛ ልናደርግ ይገባናል። እኛ የሚጠበቅብንን ነገር ካላደረግን እንዲያው እጃችን እጥፍጥፍ አድርገን ከተቀመጥን እግዚአብሔር ምንም ሊያደርግልን አይችልም። ስለዚህ የሚጠበቅብንን ነገር እያደረግን ወደ እግዚአብሔር ስንቀርብ እግዚአብሔር ደግሞ ወደኛ የበለጠ ይቀርባል፣ ከመንገዳችንም ይፈውሰናል ማለት ነው። እና ይሄ ሌላኛው ነገር ነው። ከዚህ ውጭ ሊቃውንት እንድናስብ የሚነግሩን ምንድነው? በተለያየ ሱስ ስንያዝ እንግዲህ የተያዝንበት ነገር በእኛ ላይ ነው የሚሰለጥነው፣ በእኛ ላይ ነው የሚነክሰው ወይም ይቆጣጠረናል፣ በእኛ ንጉሥ ይሆንብናል። እና ይሄን ስናስብ ወደ ህሊናችን ልናመጣ የሚገባቸው ጥያቄዎች አሉ። ይሄን በተመለከተ ምን መጠየቅ አለብን ይላሉ ሊቃውንት። እንግዲህ አንተ የተፈጠርከው በእግዚአብሔር አርአያና በእግዚአብሔር አምሳል ነው። ማንም ፍጥረት ካንተ በላይ አይደለም በተፈጥሮ ካየህ። ስለዚህ አንተ እግዚአብሔር የተባለ አምላክ መልክ የተሰጠ ብቸኛ ፍጥረት ነህ። እሱ ብቻ አይደለም፣ በነገራችን ላይ ራሳችሁን ኃጢአት በመስራታችሁ ምክንያት በዝሙትም በሉት በየትኛውም ነገር በመውደቃችሁ ምክንያት በቃ በጣም የተዋረደ ምንም በቃ ጥቅም የሌለው እንደሆነ አድርጋችሁ ንቃችሁ አናንቃችሁ ምንም ተስፋ የሌላችሁ እንደሆነ ጭልምልም አድርጋችሁ የምታስቡ ሰዎች ቀና ብላችሁ አስቡ። ኃጢአታችሁ እንጂ ሰብዕናችሁ አሁንም በትልቅ ክብር ነው ያለው። እግዚአብሔር እንደ ሰውነት ይወዳቸዋል። ኃጢአተኛን የምንጠላው ኃጢአቱን እንጂ ሰብዕናውን አይደለም። የትኛውም ሰው በሰብዕናው አይጠላም። የትኛውም ሰው እግዚአብሔር መልክ ነው ያለው። ይሄን ለራሳችሁ ጥያቄ ጠይቁ። እግዚአብሔር የሰጠኝ ክብር ምን አይነት ክብር ነው? እግዚአብሔር እኮ አምሳሉን ሰጥቶኛል። እግዚአብሔር እኮ ሌሎች ፍጥረታትን በሙሉ ለኔ ሲል ፈጥሮልኛል። እንግዲህ ለምግበ ስጋ ለምግበ ነፍስ የፈጠራቸው አሉ። ለማ ምግበ ስጋ ለማ ምግበ ነፍስ እንዲሆኑ፣ ለእግዚአብሔር በፍጹም አይደለም። ለእግዚአብሔር ምግበ ስጋ ምግበ ነፍስ የለውምና ለማ ምግበ ስጋ ታዲያ እንዲሆኑ ነው የፈጠረው? ለኔ። ልብ በሉ፣ ለአንክሮ ለተዘክሮ የተፈጠሩ አሉ። ማ ሊያደንቅ ማ ሊያስብ ብለን ጥያቄ ስጠይቅ ሰው ሊያስብ ሰው ሊያደንቅ፣ ማንን ሊያደንቅ ማንን ሊያስብ ብለን ስጠይቅ እግዚአብሔርን ሊያስብ እግዚአብሔርን ሊያደንቅ። ሌሎች ፍጥረታትን ስናያቸው እግዚአብሔር የሰጣቸውን ውበት፣ ስርዓት፣ ኦርደር እነዚህን ነገሮች ስናይ እግዚአብሔር ምን ያህል ውብ አድርጎ እንደፈጠራቸው ከማሰብም ሸገር ብለን እግዚአብሔር በእነዚህ ሁሉ ላይ ንጉሥ አድርጎ ነው ያሰለጠነን። ስለዚህ ወንድሜ ሆይ ወይም እህቴ ሆይ ኃጢአት ጥሎኛል አትበይ። እግዚአብሔር አንቺን የፈጠረሽ ለንግስና ነው። በፍጥረት ላይ ሁሉ ንግስት እንድትሆኝ ነው፣ ወይም በፍጥረት ላይ ሁሉ ንጉሥ እንድትሆን ነው፣ እንድትቆጣጠር ነው፣ እንድትመራን ነው፣ እንድትሰለጥንበት ነው የተፈጠርከው። ይህንን ወደ ማሰብ ከመጣ እግዚአብሔር ጥንት ሲፈጥር የሰጠን መልክ ወደ ማሰብ ከመጣ ከየትኛውም የኃጢአት መንገድ ራስን ነፃ የማድረግ እድል በጣም ከፍተኛ ነው የሚሆነው። ግን ደግሞ ስለ ራስ ተፈጥሮ እግዚአብሔር ስለሰጠ ክብር፣ በሌላ በኩል ጎርጎርዮስ ዘኑሲስ ምንድን ነው የሚለው? በኃጢአት ምክንያት በወደክ ጊዜ ከዛ የኃጢአት መንገድ አንተን ነፃ ሊያወጣ በጣም እኮ ይገርማል። እግዚአብሔር ምን ያህል ፍቅር እንደሆነ እንዲገባ ጥንቱን ስለ ፍቅር ከፈጠረ በኋላ አሁን በኃጢአት በወደክ ጊዜ ደግሞ አንተን ስለማዳን ወድቀሳለ ተንቀሳለ ያንተን ስጋና ደም ለብሶ ሰው ሆኖ የተገለጠው ያንተ አምላክ መድኃኔዓለም ኢየሱስ ክርስቶስ ነው። ስለዚህ ሰው የሆነው ለምን ይመስላል? ያንተን አምሳል የያዘው ለምን ይመስላል? ያንተን ውርደት የተቀበለው ለምን ይመስላል? ያንተን ግርፋት የተቀበለው ለምን ይመስላል? አንተን እኮ አሁን አስጨነቀኝ፣ ፈራው፣ ደነገጥኩ፣ ልክ አዳም እንዳለው ተሸሸጉ፣ ተራቆትኩ ብለህ ከምታስበው ኃጢአት ነፃ ሊያወጣ እኮ ነው። ስለዚህ እጁን ዘርግቶ ይጠብቃል መድኃኔዓለም ኢየሱስ ክርስቶስ። በመስቀል ላይ ከፍ ብሎ የተሰቀለው ወደ እኔ ኑ ከፍ በሉ እጄን ዘርግቼ እንደምጠብቃችሁ እቀበላችኋለሁ ሊለን ነው። ስለዚህ ይሄንን የመድኃኔዓለም ኢየሱስ ክርስቶስን ጥሪ ልትሰማ ይገባሃል። በእርሱ ደምም የተገዛ የተዋጀ የእርሱን አርአያንም ገንዘብ ያደረክ መሆንን ልታስተውል ይገባል። ይህም የሰውነትን ክብር ወደ መረዳት የመጣ ሰው ከየትኛውም ኃጢአት የመውጣት እድሉ በጣም ከፍተኛ ነው የሚሆነው። በሌላ በኩል ደግሞ ለየትኛውም ኃጢአት ለየትኛውም ውድቀት
the first cause የሚባለው ራሱ ሰውየው ነው። አንዳንድ ጊዜ ምን ብለን ልናስብ እንችላለን? እኔ እኮ መውጣት ፈልጋለሁ ከዚህ ኃጢአት እንዳልወጣ የሚያደርገኝ ሰይጣን ነው የሚል ሰው ይኖራል። ወይም ደግሞ ሌሎች ሰዎች ናቸው፣ ይሄ ፒር ፕሬዠር የሚባለው። እርግጥ እሱ ራሱን ችሎ ትልቅ ተጽዕኖ አለው። ምሰማው ቤተሰቤ ምናምን ነው ምናምን የሚሉ ምክንያቶች የሚያቀርቡ ሰዎች ሊኖሩ ይችላሉ። እነዚህ ምክንያቶች ያዋጣሉ ወይ? በመጀመሪያ ደረጃ አያዋጡም። ለምሳሌ ሰይጣን ነው ደጋግሜ ኃጢአት እንድሰራ፣ እንድወድቅ፣ እንድረክስ የሚያደርገኝ የሚል ሰው ሊኖር ይችላል። ልክ ነው። ሰይጣን ኃጢአት እንድንሰራ ሊያደርገን ይችላል። አስገድዶ ግን ማንንም ሰው በኃጢአት እንዲወድቅ ሊያደርግ አይችልም። ይህንም በመጀመሪያ ከጥልቅ ልቡና ማመን አለብህ። ሰይጣን በእኛ ላይ ያለኛ ፈቃድ ምንም የማድረግ ስልጣን የለውም። ያለውበት ኢንቫይሮንመንት ነው። እኔ እኮ የተወለድኩት ቤተሰቦቼ ይቅማሉ፣ ያጨሳሉ፣ ያመነዝራሉ፣ እንደዚህ ያደርጋሉ፣ በጣም ዘናፈካ ያለ የዚህ ዓለም አኗኗር ነው ያላቸው። እዛ ስለተወለድኩ ይህን እያየሁ ነው ያደግኩት፣ እድሉ ስላልነበረኝ ነው። እና እንዴት ነው እኔን እድሉ ከነበረው ጋር ከቄስ ልጅ ጋር ከምናምን ልጅ ጋር እኩል እግዚአብሔር እንዴት ነው ትሪት የሚያደርገው? ይሄ ትክክል ነው ወይ ምናምን ብሎ ራሱ ሰዎች ጥያቄ ሊጠይቁ ይችላሉ። አይምሮ እስካለን ድረስ ይኸው ልብ በሉ፣ ሕፃን እያለን በየትኛውም ቤተ እምነት ውስጥ እንሆን፣ ሌላው ቀርቶ ኦርቶዶክስ ከመሆን ውጭ ሆነን አሕዛብ እንኳን ብንሆን ማወቅ በማንችልበት ኮንዲሽን ውስጥ ሆነን ከዚህ ዓለም በሞት የተለየን እንደሆነ እሱ የእግዚአብሔር ፍት ነው። እሱ የእግዚአብሔር ፍት ነው። የት ይገባል ይሄ ሰው የሚለው የሚያውቀው እግዚአብሔር ነው። ይህን ጉዳይ በተመለከተ ቅዱስ ኤፍሬም ሶርያዊም ቅዱስ ጎርጎርዮስ ዘኑሲስም ጎርጎርዮስ ዘኒያዙም በስፋት አስተምረዋል። እሱን ለማንሳት ሰዓት አይኖረንም። ግን ደግሞ ከአሕዛብ ቤተ እምነት የመጣም ሰው ይሁን በጣዖት አምልኮም የነበረ ይሁን በየትኛውም ይሁን ራሱን ወደ ማወቅ ከደረሰ ጊዜ በኋላ ግን ራሱን ማወቅ ከደረሰበት ጊዜ ጀምሮ በሚያደርገው ድርጊት ግን ይጠየቃል። ልብ በሉ፣ አብርሃም ጣዖት በሚያመልኩ ሰዎች መካከል ነው የነበረ። ቤተሰቦቼ ጣዖት ነው የሚያመልኩት፣ ድንጋይ ነው የሚያመልኩት፣ ለዚህ ነው ጣዖት በማምለክ የጸናሁት አላለም። መርምሮ ቤተሰቦቹ የሚያመልኩት ነገር ትክክል ወደ አለመሆኑን ተረዳ። ሲረዳ ፈተሸው፣ መረመረው፣ ትክክል አይደለም አለና እግዚአብሔር ሆይ የዚህ ዓለም ፈጣሪ የነዚህ ጣዖታትን ፈጣሪ እንዳለ አውቄያለሁ፣ የት ነው ያለው? እባክህ ራስህ ግለጥልኝ አለ አብርሃም። ያን ጊዜ እግዚአብሔር ራሱን ገለጠለት። ስለዚህ በቅንነት ሆነን ቤትም እንሁን በንጽህና ሆነን ከመረመርን እግዚአብሔር ያስወጣናል። ምክንያት ማቅረብ ጥሩ አይደለም። እኔ የማጨሰው ወይም ምቅመው እንደዚህ የወደኩት እንደዚህ የሆንኩት ጓደኞቼ እንዲህ ስለሆኑ ወይም ደግሞ ቤተሰቦቼ እንዲህ ስለሆኑ ለዚህ ተጋላጭ ስለሆንኩኝ ላቁም ብል ደግሞ አልችልም፣ ልብስ አይገዙልኝ፣ ብዙ አይነት ምክንያት የሚያቀርቡ ሰዎች አሉ። እነዚህም ምክንያቶች በሙሉ ልናስወግዳቸው ይገባል። the first cause የምንባለው ለየትኛውም ኃጢአት እኛ ራሳችን ነን። ከዚህ የተነሳ ቅዱስ ዮሐንስ አፈወርቅ ምን ብሎ ነው እንደሚጠይቀው? አንተ ለራስህ በራስህ የምን ምክንያት ነህ ብሎ ይጠይቃል። ስለዚህ ይህን ጥያቄ ለራሳችሁ ሕሊና መጠየቅ አለባችሁ። እኔ ለራሴ በራሴ የምን ምክንያት ነኝ? ከምን ስራ ጋር ነው ራሴ የማጣበቀው? ምን አይነት ስራን ነው ለአይኖቼ የማላምደው፣ ለጆሮዬ የማላምደው፣ ለእግሬ ለአካሌ የማላምደው? በተለይ ደግሞ የቤተ ክርስቲያን ሊቃውንት በጣም አትኩሮ የሚናገሩት ነገር አለ። እንግዲህ የትኛውም ኃጢአት የሚመነጨው ከስሜት ነው። በነገራችን ላይ ስሜት ደግሞ ናቹራል ነው። ስሜታችንን በመልካም ከተጠቀምነው ወደ ቅድስና ይወስደናል። ደግሞ በኔጌቲቭ በአሉታ ከተጠቀምነው ደግሞ ወደ ጥፋት ይወስደናል። ለምሳሌ ረሃብ ናቹራል ነው። ማንም ሰው አይራበኝ ማለት አይችልም። ይራባል። የትኛውም ሰው መብላት መጠጣት ተፈጥሯዊ ስለሆነ እግዚአብሔር ያን ስለፈጠረ ማለት ነው። ግን የሚጎዳን ምንድን ነው? የምንበላውን ምግብ የምናስለምድበት መንገድ ነው። ስለዚህ ተመልከቱ፣ አንድ ሰው ሲርበው በአንድ ጊዜ 3 እንጀራ የሚበላ ከሆነ 3 እንጀራን ያስለመደ ሰው እንዴት ነው ከስግብግብነት ራሱን ነፃ ሊያደርግ የሚችለው? በፍጹም አይችልም። ብዙ ምግብ ራሱን በሚርብበት ጊዜ ያስለመደ ሰው በምግብ ፍቶት ይፈተናል ማለት ነው። ይሄን ምግብ መብላቱ ደግሞ ለምን ይዳረገዋል? በነገራችን ላይ ዋና የሚባሉ የዝሙት ኃጢአቶች የሚመነጩት አብዝቶ ከመመገብ ነው። ከዚህ የተነሳ የሶሪያ ቤተክርስቲያን ሊቃውንት ራሱ ምንድነው የሚሉት? ምግብና መጠጥ የዝሙት ማቀጣጠያ ነዳጆች ናቸው ይላሉ። ስለዚህ ተመልከት፣ ስሜታችን ብዙ ስላስለመድነው ነው ብዙ የሚጠይቀን። ብዙ ስላስለመድነው ብዙ ጠይቆናል፣ ብዙ በልተናል። በዚያ ምክንያት የዝሙት ፈተና ገጥሞናል። አንድ ሰው ብዙ ምግብ እየበላ እኔ የዝሙት ፊልም ማየት አቆማለሁ፣ ዝሙት ራሱ ማድረግ አቆማለሁ ብሎ ቢናገር በፍጹም እርስ በርሱ የሚቃረን ነገር ነው። ታላላቅ ሊቃውንት እንዳስተማሩት ዝሙት እንደ ነዳጅ ነው። ለምሳሌ አሁን እየነደደ ያለ እሳት ላይ ዘይት ጨምሬ እሳቱን አጠፋለሁ ማለት ይቻላል ወይ? ተቃርኖ ፓራዶክስ አይደለም ወይ? ራሱ ልክ እንደዚህ ነው የሚሉት። ብዙ ምግብና መጠጥ የሚጨምር ሰው ዝሙትን አጠፋለሁ ብሎ የሚያስብ ከሆነ በእሳት ላይ ዘይት እየጨመረ ዘይትን አጠፋለሁ ብሎ እንደሚያስብ ጅል ሰው ነው።
ሚለው ዮሐንስ ዘስዋስው የሚባለው ሊቅ ስፒሪቹዋል ላደር በሚለው መንፈሳዊ መሰላል በሚለው መጽሐፍ ላይ ማለት ነው። ስለዚህ ይሄን ያነሳሁት ለምንድን ነው? ከማንኛውም ነገር በፊት ከሰይጣንም በፊት ለኔ ውድቀት የመጀመሪያው ተጠያቂ እኔ ነኝ ብላችሁ ማመን መጀመር አለባችሁ። እኔ ነኝ። እኔ ካለውበት ድርጊት መውጣት እችላለሁ ብዬ ሳምን መውጣት እችላለሁ። አይ መውጣት አልችልም ብዬ ደግሞ ሳምን፣ ተመልከቱ፣ የኔ እምነት ነው ጉዳት የሚፈጽምብኝ፣ የኔ እምነት። ስለዚህ እኔ መውጣት እችላለሁ ብዬ እስካላመንኩ ድረስ ልወጣ አልችልም። መውጣት እችላለሁ ብዬ እስካመንኩ ድረስ ደግሞ እንዳልወጣ የሚከለክለኝ ምንም አይነት ኃይል የለም። ስለዚህ ይሄን ከልባችን ማመን አለብን። ከልባችን እኔ ማሸነፍ እችላለሁ፣ መውጣት እችላለሁ፣ ከዚህ ኃጢአት መላቀቅ እችላለሁ ብለን ራሳችንን ማሳተፍ አለብን። ደግሞ ለድርጊቶችም የመጀመሪያዎች ተጠያቂዎች እኛ እንደመሆናችን ምክንያት the first cause የሚባሉትን ነገር ለምሳሌ ካልተገቡ ሰዎች ጋር እየዋልኩ ነው ወይ ወደ ዝሙት መሄደው፣ ወደ አሽሽ መሄደው፣ እዛ ውስጥ ገብቼ በቃ ተስፋ እንደሌለው በጣም በጥፋተኝነት ስሜት ውስጥ ሆኜ እለት እለት ራሴን እየወቀስኩ ራሴን እንትን እያልኩ በቃ እኔ ምን ተስፋ አለኝ ብዬ የጨለማ ህይወት ምኖረው ጓደኞቼ ክፉ ስለሆኑ ነው። ስለዚህ ከነሱ ጋር ሆኜ ራሴን ነፃ ማውጣት የማልችል ከሆነ ከነሱ መለየት የለብኝም? መለየት አለብኝ። ከነሱ እለያለሁ፣ ራሴን አድናለሁ። መጀመሪያ ራሴን ካዳንኩ በኋላ እነሱ እኔ በማደርገው ሂደት ወይም ደግሞ ከነሱ ህብረት ወጥቼ በማሳየው መልካም ስራ እነሱ ሊመጡ ይገባል እንጂ እነሱ ጋር ሄጄ እንደገና ለመለሳቸው ምል ከሆነ መልሼ ደግሞ ልወድቅ እችላለሁ። ስለዚህ የመጀመሪያው ምክንያት ምንድነው? ማየው ነገር ነው፣ ምሰማው ነገር ነው፣ ማነበው ነገር ነው፣ ምበላው ነገር ነው፣ ምውላቸው ሰዎች ናቸው። በእኛ በአካባቢያችን ላይ በዙሪያችን ያሉ ነገሮችን ልናስወግዳቸው ይገባል። ወደዛ ድርጊት የሚገፉንን ለዛ ላልተገባ ድርጊት አጋልጠው የሚሰጡንን ይሄ the first cause የሚባሉትን ነገሮች በሙሉ ልናስወግዳቸው ይገባል። እነዚያን ነገሮች እያስወገድን የምንሄድ ከሆነ ከእግዚአብሔር ዘንድ ታላቅ ኃይልን ልንቀዳ እንችላለን። ከዚህ ፈተና መውጣትም እንችላለን። እንግዲህ ሌሎች ዝርዝር የዚህን ጥያቄ መፍትሄዎች ማቅረብ ይቻለናል፣ ግን ሰዓት ላለመውሰድ ይሄን ያህል ካቀረብን ይበቃናል። እኛ ደግሞ የተነገረውን እንግዲህ ብዙ መፍትሄ መፈለግም አስፈላጊ ላይሆን ይችላል። አንድ ነገር ለጠቢብ አንድ ቃል ትበቃዋለች እንደሚለው አንድ ነገር ከያዘን እዚያች ነገር ላይ ራሳችን አጣብቀን ከየትኛውም መንገድ ራሳችን ነፃ ማድረግ እንችላለን። መድኃኔዓለም ኢየሱስ ክርስቶስ አሁንም የምንወጣበትን መንገድ ለሁላችን ያመልክተን፣ የሰማነውንም ቃል በልቡናችን ላይ ጽፎ የምንለወጥበት እንጂ በአይምሯችን መስገብ ላይ ብቻ አስቀምጠን አይምሯዊ እውቀት ብቻ የምናውቅበት እንዳናደርገው እርሱ በቸርነቱ ሁላችንም ይርዳን። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር።